ግብጽ በጅቡቲ እያደረገችው ያለው ማስፋፊያ ያሳሰባቸው ጠቅላይ ሚኒስትር አብይ አህመድ በጅቡቲ ጉብኝት ማድረጋቸው ተሰምቷል። በአማራ ክልል ተረጂዎች ለእርዳታ ሲሉ ሃይማኖታቸውን እንዲቀይሩ እየተደረገ ነው ተባለም። በአማራ ክልል የተለያዩ የፋኖ አደረጃጀቶች በአንድ ሳምንት ውስጥ በአንድ አደረጃጀት እንደሚመጡ ተሰማም። በፌዴራል መንግስት ፍቃድ ወስደው ሲሰሩ የነበሩ 470 ሺህ ድርጅቶች ተዘግተው ንግድ ፍቃዳቸውም ተሰረዘ። ይህም የሆነው በአንድ ዓመት ውስጥ ነው ተብሏል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዚያው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። ግብጽ በጅቡቲ እያደረገችው ያለው ማስፋፊያ ያሳሰባቸው ጠቅላይ ሚኒስትር አብይ አህመድ በጅቡቲ ጉብኝት ማድረጋቸው ተሰምቷል። ከ10 ቀናት በፊት ግብጽና ጅቡቲ የተለያዩ የትብብር ስምምነቶችን መፈራረማቸው ይታወሳል። የግብፁ ምክትል ጠቅላይ ሚኒስትር ካሚል ኤልዋዚር ወደ ጅቡቲ ጉዞ ባደረጉበት ወቅት ነበር ስምምነቶቹ የተፈረሙት። የኢትዮጵያ ዋነኛ የወጪ ገቢ ምርቶች መተንፈሻ በሆነው የዶራሌ ወደብም ላይ የተለያዩ መሰረተ ልማቶችን ለማካሄድም የሚያስችል ስምምነት ነበር በካይሮና ጅቡቲ መካከል የተፈረመው። ከዚህ ፊርማ አስቀድሞ ግብጽ የኤርትራና ጅቡቲ ወደቦችን በማልማት ኢትዮጵያ ላይ ጫናን ለማድረግ እየሰራች እንደሆነ የሚያሳይ ዘገባን ዘናሽናል የተባለ ሚዲያም አስነብቦ ነበር። ይህ ዘገባ መሰማቱን ተከትሎም በኢትዮጵያ መንግስት በኩል ከፍተኛ ድንጋጤ በመፈጠሩ የኢፌዴሪ ውጭ ጉዳይ ሚኒስትር ዴኤታ ሀደራ አበራ አዲስ አበባ የሚገኙትን የጅቡቲ አምባሳደር አብዲ ማህሙድ ኢብንን ቢሮአቸው ጠርተው ማብራሪያን ጠይቀው ነበር። ለኢትዮጵያ እንደ የአፍሪካ ቀንድ የዲፕሎማሲ ክሽፈት የተቆጠረው የግብጽና የጅቡቲን የተለያዩ የወደብ ላይ ልማት ስምምነቶችን ተከትሎ ከ10 ቀናት በኋላ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ተገኝቷል። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይም ጅቡቲ ሲደርሱ ፕሬዝዳንት እስማኤል ኦማር ጊሌህ አቀባበል እንዳደረጉላቸውና ውይይታቸውም በጂኦፖለቲካል ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብሮችን በተለይም በንግድ ሎጂስቲክና የልማት ስራዎች በሚጠናከርበት ሁኔታ ላይ ያተኮረ እንደነበርም ጽፈዋል። ከውይይቱ በኋላ ጠቅላይ ሚኒስትር አብይ አህመድና አብሯቸው የተጓዙት የልዑካን ቡድን አባላት ግብጽ ይበልጥ ልታለማው ከስምምነት ደርሳለች የተባለውን የዶራሌ ወደብን መጎብኘታቸው ታውቋል። ከ10 ቀን በፊትም የግብፁ ምክትል ጠቅላይ ሚኒስትር ካሚል ኤልዋዚርም ጅቡቲ ሄደው የስምምነት ፊርማዎችን ካኖሩ በኋላ ይህኑ የዶራሌ ወደብን ጎብኝተው ነበር። ከ90 በመቶ በላይ የሚሆነው የኢትዮጵያ የገቢ ወጪ ንግድ የሚተላለፍበት የጅቡቲ የዶራሌ ወደብ ላይ ግብጽ ከፍተኛ ተጽዕኖ የምታኖርበትን ስምምነት ፈረመች ሲባል ከፊሉ የብልጽግና መንግስት ደጋፊዎችና አባላት ድንጋጤ ውስጥ ገብተው የነበሩ ሲሆን ከፊሎቹ ደግሞ ካይሮ ለተለመደ ፕሮፓጋንዳ የፈጠረችው እንጂ ከጅቡቲ ጋር የተባለው ስምምነት እንደሌለና ቢኖርም እንደማይፈጸምም በመገናኛ ብዙሃን ጭምር ሲናገሩም ታይተዋል። ሆኖም ከ10 ቀን በኋላ ራሳቸው ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ማቅናታቸው በግብጽ ተፈጠረ የተባለው ስጋትን እውነትነት ያረጋገጠ ነው። በተለይም ጠቅላይ ሚኒስትሩ ከፕሬዝዳንት ኦማር ጊሌህ ጋር በነበራቸው ቆይታ የሎጂስቲክስ ወይንም የወደብ ነክ ጉዳዮች መነሳቱም የዚህ ማሳያ ነው። በርካታ የጂኦፖለቲካ ተንታኞች ግብጽ በዚህ ደረጃ ኢትዮጵያ ላይ ስጋትን እስከ መፍጠር የደረሰችው በኢትዮጵያ ባለስልጣናት ድክመት እንደሆነ ያነሳሉ። ከዚህ ቀደም ተሰምቶ እንደነበረው ጅቡቲ በምድሯ ኢትዮጵያ የንግድ ወደብን አልምታ በማስተዳደር እንድትጠቀም እቅድን አቅርባ ነበር። በወቅቱ በኢትዮጵያ በኩል የነበረው ፍላጎት ግን የንግድ ወደብን አልምቶ መጠቀም ሳይሆን አቋቋምኩት የምትለው የባህር ኃይል የሚሰፍርበትን የባህር ጠረፍን ማግኘት ነበር። ታዲያ ጅቡቲ ከሌሎች ሀገራት ጋር ከነበራት ስምምነት አንጻር ለዚህ ፈቃደኛ አልሆነችም። ለዚህም ይመስላል ጠቅላይ ሚኒስትር አብይ አህመድ ከ2 ዓመት በፊት ለሶማሌላንድ የሀገርነት እውቅና ለመስጠትና በምትኩ ከሀርጌሳ የባህር ኃይል የሚሰፍርበትን ቦታ ለማግኘት ከወቅቱ የሶማሌላንድ ፕሬዝዳንት ሙሴ ቢሂ ጋር የፈረሙት። ይሄ የመግባቢያ ስምምነት ግን ችግር ስለፈጠረ ብዙም መዝለቅ አልቻለም። በጎን ግን የባህር ኃይል ማስፈሪያ የፈለገችው ኢትዮጵያ ለንግድ ማስተላለፊያነት ከፍላ የምትጠቀመው የጅቡቲ ወደብም በግብጽ ስጋት ተደቅኖበታል። በኢትዮጵያ ባለስልጣናት በኩል ጅቡቲ ግማሹ ዓመታዊ ምርቷ ኢትዮጵያ ወደቧን ስለምትጠቀም የምታገኘው ነው የሚለው ትንታኔም ተገቢ አይደለም የሚሉ ታዛቢዎች ጅቡቲ ለበርካታ ሀያላን ሀገራት የባህር ጠረፎቿን አከራይታ ገቢ የምታገኝ መሆኑ መረሳት የለበትም ብለው ጅቡቲ የኢትዮጵያ የወደብ ክራይ ጥገኛ ናት የሚለው ትንታኔም ግብጽን የመጋበዙ አይነት ስጋት ፈጣሪ ስለሆነም ጥንቃቄ ሊደረግበት ይገባልም ይላሉ። አሁንም ጠቅላይ ሚኒስትር አብይ በጅቡቲ ካደረጉት ቆይታ ተወያየን ከሚል መረጃ ውጪ ስለተፈጸሙ ፊርማዎች የተባለ ነገር የለም። ጅቡቲና ኢትዮጵያ አሁን ላይ አፍሪካ ቀንድ ላይ በተከሰቱ ጉዳዮች ላይ የተለያየ አቋም ላይ ያሉ ሲሆን እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ጅቡቲ በጽኑ ተቃውሟ በዚያ ያሉ ወኪሏን ጠርታለች። ኢትዮጵያ ግን እስካሁን ከሶማሌላንድ ሀገርነት ከድጋፉም ከተቋሚነቱም አልቆመችም።
በአማራ ክልል ተረጂዎች ለእርዳታ ሲሉ ሃይማኖታቸውን እንዲቀይሩ እየተደረገ ነው ተባለ። አመልድ ወይንም የአማራ መልሶ ማቋቋምና ልማት ድርጅት እንዳለው በአማራ ክልል የእርዳታ አሰጣጥ መርህን እየጣሰ ነው። ድርጅቱ ስማቸውን ባልጠቀሳቸውና አንዳንድ አካላት ሲል በገለጻቸው አማካኝነት የሰዎችን ሰብአዊ ክብር፣ እምነት፣ ሞራልን ባልጠበቀ መልኩ ሰብአዊ ድጋፎችን የእምነት ማራመጃና ማስፋፊያ መሳሪያ አድርጎ የመጠቀምና ተረጂዎችን ለተጽዕኖ የመዳረግ አሰራሮች እየተስተዋለ ነው። ይህም እጅግ አሳሳቢ ነው ብሏል። በአማራ ክልል የተለያዩ አካባቢዎች ላይ የብልጽግና መንግስትን በመቃወም መንግስትን በኃይል ለመጣል ትግሎች እየተደረጉ ነው። የብልጽግና መንግስት በክልልና በክልሉ ተወላጆች ላይ የተለየ በደልና ተጽዕኖ እያሳደረ ነው። እንደ ሀገርም እየተከተለ ያለው አገዛዝ ከፋፋይ ነው በሚል በፋኖ ስም የተደራጁ በርካታ ታጣቂዎች ከማዕከላዊ መንግስት ጋር ጦርነትን ከገጠሙ ቆይቷል። ይህም በክልሉ ጦርነት በሚደረግባቸው አካባቢዎች ላይ በርካታ ነዋሪዎች ከመኖሪያቸው ተፈናቅለዋል። በዚህ ምክንያት አርሶ መብላት የሚችለው ዜጋ በአብዛኛው ለእርዳታ ጠባቂነት ተዳርጓል። በቅርቡ እየወጡ ያሉ የመንግስት ሪፖርቶች በራሳቸው በክልሉ ያለው የጸጥታ ሁኔታ በሚሊዮን የሚቆጠሩ ተማሪዎችን ከትምህርት ቤት ማስቀረቱን የሚገልጽ ነው። ታዲያ አሁን ላይ የወጣው የአመልድ ወይንም የአማራ መልሶ ማቋቋምና ልማት ድርጅት መግለጫ በክልሉ ያለው የሰብአዊ ቀውስ ወደ ከፋ ሁኔታ እየሄደ መሆኑን የሚጠቁም ሆኗል። ዜጎች ያሉበትን ረሃብና ቀውስ ተጠቅሞ ሃይማኖታዊ ጫናዎችን ለመፍጠር እየተደረጉ ናቸው የተባሉት ኢሰብአዊ ድርጊቶች በክልሉ የተፈናቃዮችን ሁኔታ እንኳን በአግባቡና በትክክል ክትትል እየተደረገበት አለመሆኑን የሚያሳይ ተደርጎ የሚወሰድ ነው። አመልድ በመግለጫው እንዳለውም ሁሉም በጎ አድራጎት ድርጅቶች፣ ማህበራትና ለጋሽ ተቋማት ሰብአዊ መርሆችን የማክበር ግዴታ አለባቸው። ሆኖም በአማራ ክልል ተፈናቃዮች ላይ እየሆነ ያለው ኢሰብአዊ ድርጊት ከህግም ከሞራልም የራቀ ነው። ድጋፍ ሰጪ ነን የሚሉ ድርጅቶች የዜጎችን ችግር እንደ አጋጣሚ በመጠቀም ሃይማኖትን የማስቀየር፣ የተረጂዎችን ክብር የመንካት ከፍተኛ የሞራል ግድፈቶችን በእርዳታ ስም እየፈጸሙ ነው። ይህም ከሰብአዊ ድጋፍ አንጻር የማይጠበቅ ነው ሲል አውግዞታል። አመልድ ኢትዮጵያ እንዳለው ዓለም አቀፍ መስፈርቶች እንደሚደነግጉት ሰብአዊ እርዳታ ያለምንም ሃይማኖታዊ ወይንም ብሔር ተኮር ጫና መቅረብ ያለበት ነው። በአማራ ክልል ተፈናቃዮች ላይ ግን ይህ መርህ ተጥሷል። በአማራ ክልል የሚገኙ የሲቪል ሶሳይቲዎች ህብረት ለትብብርና ልማት ዳይሬክተር አቶ ንጋቱ ደስታ እንዳሉት የረዴት ተቋማት የተመሰረቱበትን ዓላማ ማክበር ይጠበቅባቸዋል። መርሁ የሚለው የረዴት ተቋማት ከፖለቲካ ከሃይማኖት ገለልተኛ ናቸው። አስቸኳይ እርዳታ በሚያደርጉበት ጊዜም ሃይማኖትን፣ ዘርን፣ እምነትን መሰረት ሳያደርጉ ማገዝ ነው መርሁ። ይህንን የማያደርጉ ካሉ ከመርሁ የወጡ ናቸው ብለዋል። የተባበሩት መንግስታት ድርጅት ስምምነቶች በግልጽ እንደሚያስቀምጡትም ማንኛውም ግለሰብ የለጋሹን እምነት ወይንም ሃይማኖት እንዲቀበል ሳይገደድ እርዳታ የማግኘት መብት አለው። በአንድ የረዴት ተቋም ዳይሬክተር የሆኑ አስተያየት ሰጭም በእንደዚህ አይነት ከረዴት ተግባራት ዓላማ ጋር ያልወገነ ተግባር የሚፈጽሙ ድርጅቶች ካሉ መንግስት በዝምታ ሊያልፋቸው አይገባም ብለዋል። እምነትን ታሳቢ አድርጎ እርዳታ መስጠት ከመርህ መውጣት ነው። በህግ መጠየቅ፣ መቀጣትና ፈቃዳቸውን እስከ መሰረዝ የደረሰ እርምጃ መውሰድ እንደሚገባም አንስተዋል። ከ20 ዓመት በላይ በመሰለ የረዴት ተግባር ላይ የተሰማሩት ወይዘሮ ሃኒያ መሐመድም የሲቪክ ተቋማቶች ለትርፍ ያልተቋቋሙ በመሆናቸው የገቡትን ቃል ኪዳን አክብረው የመስራት ግዴታ አለባቸው ይላሉ። ተቋማችን ለትርፍ ያልተቋቋመ ገለልተኛ፣ ከሃይማኖትም ከምንም ገለልተኛውን የሚሰራ ነው። ይህ ቃል ኪዳናችን ነው። ሰውን በሃይማኖቱም በሌላም ላንለይ ነው። ይህም የተቋቋምንበት ዓላማ ነው ብለዋል። የረዴት ተቋማት በስሩ አቅፎ የሚንቀሳቀሰው ህብረት ለትብብርና ልማት ዳይሬክተር እንደሚሉት አሁን አመልድ ኢትዮጵያ ያቀረበውን ሀሳብ በጥናት ተጨባጭ የማድረግ ስራ ህብረቱ እንደሚጠበቅበት ገልጸው መንግስት ለዘርፉ ከፍተኛ ድጋፍ እያደረገ በመሆኑ የሲቪል ሶሳይቲዎች የራሳቸውን ምክር ቤት እንዲያቋቁሙ በመፍቀዱ በዚህ አይነት ተግባር ላይ የሚሳተፉ ካሉ ከአባልነት ማገድና መንግስትም ጠበቅ ያለ እርምጃ መውሰድ ይጠበቅበታል ይላሉ። መንግስት በደንብ መስመር ማስገባት አለበት። ሲቪል ሶሳይቲ ምክር ቤት ወደ መንግስት ከመሄዱ በፊት የራሱን አባላት ከህጉ ሲወጡ የሲቪል ሶሳይቲ መርህ አይደለም ብሎ ማስጠንቀቂያ ይሰጣል፣ ከአባልነትም ያግዳል፣ በመንግስትም እርምጃ ይወሰድባቸው ብሎ ያቀርባል ብለዋል። በዓለም አቀፍ ህግ መሰረት የሰብአዊ ድጋፍ የሚያስፈልጋቸውን ዜጎች ለሃይማኖትና ፖለቲካዊ ዓላማ መጠቀሚያነት መዋል ከሚያስከትለው ውግዘት አንጻር መንግስት በጉዳዩ ላይ የሚሰጠው ምላሽ ይጠበቃል። በአማራ ክልል የተለያዩ የፋኖ አደረጃጀቶች በአንድ ሳምንት ውስጥ በአንድ አደረጃጀት እንደሚመጡ ተሰማ። ላለፉት 3 ዓመታት በተለያየ መልኩ ከፌዴራል መንግስት ጋር ሲዋጉ የከረሙት እነዚህ የፋኖ አደረጃጀቶች የሚፈጥሩት የተዋህዶ አደረጃጀት የፖለቲካ አመራሩ ይሁን ወታደራዊንም ያካት በዝርዝር የተባለ ነገር የለም። ሆኖም በቅርቡ ከፋኖ አደረጃጀት አንጻር መልካም ዜና ይሰማል የሚሉ መረጃዎች ተሰምተዋል። በማስረሻ ሰጤ የሚመራ አንድ ቡድን በቅርቡ ከመንግስት ጋር መስማማቱ ይታወሳል። በፌዴራል ደረጃ የተመዘገቡ የንግድ ፈቃዶች በከፍተኛ መጠን ስራ እያቆሙ መሆኑን አንድ ሪፖርት አመላከተ።
ሪፖርቱ እንዳለው ከዚህ ቀደም በስራ ላይ የነበሩና በፌዴራል ደረጃ ተመዝግበው ከነበሩ የንግድ ፍቃዶች ከ80 በመቶ በላዮቹ ባለፈው አንድ ዓመት ብቻ ስራ አቁመዋል። የሪፖርት የወጣው በስራና ክህሎት ሚኒስቴር የሰራተኛ ገበያ ጥናት ህትመት ላይ ነው። በዚህ ሪፖርት ላለፉት 10 ዓመታት በከፍተኛ እድገት ላይ የነበረው የአገሪቱ የንግድ ምዝገባ ቁጥር በተጠናቀቀው የፈረንጆቹ ዓመት በከፍተኛ መጠን መቀነሱንና እንደ ሀገር የቀሩት የተመዘገቡ ንግድ ፍቃዶች ከ100 ሺህ ብዙም ያራቁ መሆኑን አመላክቷል። ሪፖርቱ እንዳለው በፈረንጆቹ 2024 ብቻ በሁሉም የንግድ ፍቃድ በሚጠይቁ አነስተኛና ከፍተኛ ዘርፎች ላይ 470 ሺህ ፍቃዶች ከስራ ውጭ ሆነዋል። ለበርካታ የስራ ፍቃዶች ከስራ ውጭ መሆን ሪፖርቱ የተለያዩ ምክንያቶችን አስቀምጧል። ከነዚህ መካከል ፍቃድ በመስጠት ሂደት ላይ የተጀመሩ አዳዲስ የቁጥጥር ሂደቶች ወይንም ቢሮክራሲዎች፣ በማክሮ ኢኮኖሚ ላይ የተፈጠሩ ፈተናዎች፣ ብድር ለማግኘት የወጡ የጠበቁ ህጎች በዋናኝነት ተቀምጠዋል። በሪፖርቱ የተጠቀሱ ቁጥሮች የንግድ ፍቃድ መስጠት የሚችሉትን የክልል ቢሮዎች ተመዝጋቢዎችን የማይጨምር ነው። ከ2012 ጀምሮ በከፍተኛ መጠን እያደገ የመጣውና ከግማሽ ሚሊዮን በላይ የደረሰው የንግድ ፍቃድ ቁጥር መጨመር በራሱ ጥያቄ የሚፈጥር መሆኑን ያነሳው ዘገባው ፈቃድ የወጣበትን ስራ ለማቆም በሁሉም ዘርፍ ላይ የታየው እንቅስቃሴም ለኢኮኖሚው አስደንጋጭ እንደሆነ ነው ያነሳው። በአገሪቱ ፍቃድ አውጥቶ በመንቀሳቀስና በመንግስት በኩል በሚያገኙት ትኩረት ቦታ የሚሰጣቸው የጥቃቅን የአነስተኛና የመካከለኛ ኢንተርፕራይዞችም ቢሆኑ ከዚህ ቀውስ አላመለጡም። ሪፖርቱ እንዳመላከተው ባለፈው አንድ ዓመት ብቻ 360 ሺህ የጥቃቅን፣ 90 ሺህ አነስተኛ እንዲሁም 23 ሺህ መካከለኛ ኢንተርፕራይዞች በዚህ ቀውስ ምክንያት ስራ አቁመው ተዘግተዋል። እነዚህም ኢንተርፕራይዞች እያንዳንዳቸው የሚያንቀሳቅሷቸው የገንዘብ መጠን ከ1 እስከ 20 ሚሊዮን ብር፣ ከፍተኛ ኢንዱስትሪ አንቀሳቃሶች የሚባሉት ኢንዱስትሪዎች ደግሞ ይንቀሳቀሱበታል የሚባለው እያንዳንዳቸው ከ20 ሚሊዮን ብር በላይ ካፒታል ሲሆን ይህን የገንዘብ መጠን የሚያንቀሳቅሱ ዘርፎች የሚያንቀሳቅሷቸው ሚሊዮን ብሮችን ይዘው ሲዘጉ በስራና ሰራተኞች ላይ ሊያሳድር የሚችለውን ኢኮኖሚያዊ ተጽዕኖ ለመገመት አያዳግትም። በንግድ አገልግሎት፣ በሎጂስቲክ፣ ትራንስፖርት፣ በግንባታ እንዲሁም አይሲቲ የተመዘገቡ ፍቃዶች 80 በመቶዎቹ ባለፈው አንድ ዓመት ከስራ ውጭ ሲሆኑ በግብርና ነክ ንግድ ላይ ተመዝግበው የነበሩ 13500 የሚሆኑ ፍቃዶችም በዚህ ወቅት ላይ ፍቃዳቸውን መልሰዋል። ነባር ፍቃዶችን መልሶ ስራዎችን ከማቆም ባሻገር አሁን ላይ የአዳዲስ የንግድ ፍቃድ ተመዝጋቢዎች ቁጥርም በከፍተኛ መጠን መቀነሱም በቀጣይ በስራ ዕድል ፈጠራ ላይ ካለው ተጽዕኖ አንጻር ከወዲሁ እንደ ሀገር ከፍተኛ ስጋትን እየፈጠረ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ